ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ከድጃ ነኝ። እንዴት ይዟችኋል? ሁሉ ሰላም፣ ሁሉ መልካም። እኔ ከሁሉ ሰላም ነው አልሐምዱሊላህ። ሻይና ቡና ነው ይሄ፣ እንጠጣ ማለት ፈልጋለሁ። መልእክት አለኝ። ቪዲዮን ከመጀመሪያው እስከ መጨረሻው አዳምጡ። መልእክቴም ለአብይ አህመድ ነው። ለአብይ አህመድ። እሺ አብይ፣ በመጀመሪያ እንደግፋለን። ሰላም ተጨማሪ ሰላም እንድታመጣ ለሀገራችን ምኞታችን ነው። ሀገራችን እየለማ ነው፣ እያየን ነው። ነገር ግን አሁንም ሞት አልቆመም። ሞት ሊቆም አልቻለም። ሞት ሊቆም የሚችለው ደግሞ እንደኔ አተሳሰብ ህዝብን የሚረብሹ አቃለው ባዮችን ሰርተው ወይ አያሰሩ ወይ አይሰሩ ረባሾች ሰርተው መብላት የማይችሉ ወንበዴዎችን መሳሪያ ይዞ እኔ መንግስት ደጋፊ አይደለሁም በሚል መንደር ውስጥ የሚንቀሳቀሰውን አሸባሪ ከኢትዮጵያ ውስጥ ማውጣት ስትችል ነው የኢትዮጵያ ሰላም መረጋገጥ የሚችለው ማለት ነው። ሰላም የሚፈልግ ህዝብ ሰርቶ መብላት አያቅተውም። አንተም ትደግፋቸዋለህ አገሩን በማልማት ህዝቡ ሰላማዊ ነው የሚፈልገው። ኦሮሞ ከሰላም ውጭ ሌላ ነገር የሚፈልግ ነገር የለው። ሰላም ካለ ሰርቶ መብላት አላቃተውም ኦሮሞ። አማራውም እንደዛው ሰርቶ መብላት አያቅተውም። ትግሬውም እንደዛው፣ ሌላውን ብሔር እንደዛው ሰርተው መብላት አያቅታቸውም ሰላም ካለ ማለት ነው። ስለዚህ የመንግስት ሰራተኛውም ዶክተሩም ምንሻውም ፖሊሱም ወታደሩም የመንግስት ሰራተኛ በጠቅላላ የመንግስት ደጋፊዎችም በጠቅላላ ሁናችሁ እጅና ጓንት በመሆን ተቃራኒ የኢትዮጵያን ልማት የኢትዮጵያን ለውጥ የማይፈልጉትን ማንኛውንም መንግስትን አልደግፍም ብሎ የሚታገለውን በይፋ ነው እንግዲህ እየታገሉ ያሉት፣ ድብቅ አይደለም። የመለየው ልብሱን ላላቸው እነሱን በሰላማዊ መንገድ በመግደል ሳይሆን በሰላማዊ መንገድ ከሀገር ከኢትዮጵያ ውጭ እንዲወጡ ማድረግ መንገድ ቢመቻች ለኔ መልካም ይመስለኛል። እንደኔ አተሳሰብ ሌላዎቹ ሰላም ይኖራሉ፣ ኢትዮጵያም ሰላም ትሆናለች ታርጋለችም ብዬ አስባለሁ ማለት ነው። ነገር ግን እዚህ ጋር ደህና ነው፣ እዛ ጋር ረምሻ ነው፣ እዛ ጋም ረምሻ ነው፣ እዚህ ጋም ደህና ነው። አንድ ቦታ ደህና ሲሆን አንድ ቦታ ደግሞ ለቅሶ ይጀመራል። አንዱ ይሞታል፣ አንዱ እንደዚህ በጭራሽ በእንደዚህ መቼም ሞትም አይቆምም፣ ረምሻም እንትን አይልም ማለት ነው። የኢትዮጵያ ሰላም ሊረጋገጥ ልማት ሊረጋገጥ አይችልም ማለት ነው። ስለዚህ ለሀገራችን ሰላም ሲባል መለስ ከዚህ በፊት እንደሰራው ተቃራኒ ሰዎች ኢትዮጵያ ውስጥ አልነበረም። ማውራትም ይፈራ ነበረ። ስለመለስ ጀመር እኔ ለራሴ የማውቀው ነገር የለኝም። መለስ በቴሌቪዥን ብቻ ነበረ የሚታየው። ችግር የለውም። እኔ አብይ የዛም አይሄድ ማለት አይደለም፣ ይሄድ ስራ ነው። ነገር ግን እንትን ማለቱ ጥሩ አይደለም። ራስን ማስከበር አስፈላጊ ነው ብዬ ስለማስብ ነው። ልክ አሁን ማንኛውም ሰው መሳሪያ ይዞ እዛም እየሄደ ረምሻ ነው የሚፈጥረው። እኔ አለቃ ነኝ፣ እኔ ጀግና ነኝ፣ እኔ እንደዚህ ነኝ ነው የሚለው ኢትዮጵያ ውስጥ። ስለዚህ ይሄ ነገር መቆም አለበት የሚል ሀሳብ አለኝ እኔ ማለት ነው። እስከዛሬም ይበቃል። ተጫረስን ይበቃል። ስለዚህ ሰላም የሚፈልግ ሰው በሰላም መስራት ይችላል። ሰላም የማይፈልግ ሰው ደግሞ በሰላም ወደ ከሀገር ውጭ ወጥቶ መኖር አለበት ማለት ነው። ሲጀመር ውጭ ሀገር ላይ ከወጡ እነዚህ የመንግስት ተቃራኒ የሆኑ ሰዎች
ህይወት ራሱ ታስተካክላቸዋለች ብዬ አስባለሁ። ምክንያቱም ሰው ሀገር ላይ ምቾት የለም እንኳን መንግስትን እንትን ልትልና ምቾት የለም እና ህይወት ራሱ ሰውን ያስተምራል ብዬ ስለማስብ ነው። ስለዚህ ይውጡ ማለት ፈልጋለሁ፣ እንዲወጡ ፈልጋለሁ። እኔ ማንኛውም መንግስትን የማይደግፉ ሰዎች ኢትዮጵያ ውስጥ ሆነው ድሃውን ምስኪኑን እየገደሉና እያሸበሩ መግቢያ መውጫ የሚያሳጡበት ምክንያት ሊኖር አይገባም ብዬ ነው የማስበው። ስለዚህ ሰው ልጅ ካልተንቀሳቀሰ ምኑን ይኖራል? ስለዚህ መውጣት አለባቸው የሚል ሀሳብ ነው ያለኝ። ይሄንን መልእክቴን ለአብይ አድርሱልኝ። አብይም እንደሚያዳምጠኝ ደግሞ አውቃለሁ። እናንተ ሰላማችን አላህ ያብዛልን፣ መልካሙን ነገር አላህ ይወፍቀን ማለት እፈልጋለሁ። ሌላው ደግሞ ወደ ቲክቶኩ ዓለም ስመጣ ደግሞ ቲክቶኮች ብዙ የምትንጫጩ ልጆች አላችሁ፣ ጥሩ ሰዎችም አላችሁ። ነገር ግን ደግሞ ሌላው ዝም ብሎ ደግሞ በማይሆን ነገር ደግሞ ሲጨቃጨቁ ምናምን ነገር አያለው፣ ጠብ ምናምን ማለት ነው። ሶስቱን ነገር ቀንሳችሁ ወደ ሰላም መጠላላት፣ መሰዳደብ ምናምን ነገር ሳይሆን በቡድን በብሔር ተከፋፍሎ ሌላ ነገር መወራራት ሳይሆን ስለ ሰላም፣ ስለ ሀገራችን ሰላም፣ ስለ አንድነት ኢትዮጵያ ውስጥ ያልተጎዳ ብሔር ስለሌለ ያላለቀሰ ብሔረሰብ ስለሌለ ሁሉም ሰው ስለተነካ ስለ አንድነት፣ ስለ መልካምነት፣ ስለ ሰላም ሊዘፈን ነው የሚገባው፣ ሊወራ ልትጫወቱ ነው የሚገባው ብዬ አስባለሁ። አማራውም፣ ኦሮሞውም፣ ትግሬውም በአንድነት በመገናኘት በማውራት የሀገራችን ሰላም ሀገራችን ላይ ሰላም ሊኖር የሚችለው ድህነት ሊጠፋ የሚችለው እንዴት ሲሆን ነው ተብላችሁ የምክክር ግሩፕ ራሱ ቢፈጠር የመመካከር ሴቶቹም ወንዶቹም ማለት ነው የመመካከር የሀገራችን ልማት ላይ የሀገራችን ሰላም ላይ የመወያያ ግሩፕ ቢፈጠር ብትወያዩ ሀገር ላይ አሪፍ ነው ብዬ አስባለሁ። አማራ ናት፣ ለአማራ ነው የምትታገለው። ኦሮሞ ነው፣ ለኦሮሞ ነው የሚታገለው። እንደዛ አይደለም። ኦሮሞም ለአማራ ቢታገል ለኦሮሞም አልፎ ለሁሉም ብሔረሰቦች መታገል ቢችል ምንድን ነው የሚቀንስለት? ምንም። አማራውም ለኦሮሞም ብትታገል ለአማራውም ብትታገል ለሌሎችም ብሔረሰቦች ተጎዱ እኮ ለምን ተጎዱ ብላ ብትናገር ምንድን ነው የሚጎልባት? ምንም ነገር የሚጎልባት ነገር የለም። ስለዚህ ሴቶች ብዙ ጊዜ እኔ የማየው አንድ ሰው አላየሁም ለብሔሯ ስትጮህ እንጂ ብሔረሰብ ስትጮህ አንድ ሰው አላየሁም እኔ እስካሁን ማለት ነው። ስለዚህ ይሄ ነገር መስተካከል ቢችል ጥሩ ነው ብዬ አስባለሁ። ነገን ሞት አይቀርም እና ስለዚህ በቻልነው አቅም የህዝብን የብሔረሰብ አንድነትን የኢትዮጵያን አንድነትን መልካምነትን መስበክ ብንችል በእውቀታችንና በሰው በሚያውቀው እኛ ባናውቀውም እኛ እውቀት ባይኖረንም ሰው ህዝብ ጋር ደርሰናል ባንማርም ማለት ነው። ስለዚህ እንደምንም ብላችሁ መልካም ላይ ብትሰሩ እውቅናን አግኝታችኋል፣ ብዙ ትታወቃላችሁ። ስለዚህ ሰውም ያምናችኋል እና እናንተ የምትሉት ነገር ሁሉ ሰው ይወስደዋል። እውነት ነው ብሎ የሚወስደዋል፣ ውሸቱንም ማለት ነው። እና ስለዚህ ትታገሉ። አሁን ለአማራ ትታገይ፣ አማራ ተጎዳ፣ አማራ እንደዚህ የአማራ እናት አለቀሰች ምናምን ነው የምትይው። እንደዛ የምትይ ሰዓት የኦሮሞ አላለቀሰም ማለት እንዳልሆነ ደግሞ በደንብ አንቺም ስለምታውቂ በደንብ አድርገሽ ደግሞ የኦሮሞውም እናት እያለቀሰች ነው በሚል የትግሬዋም እናት እያለቀሰች ነው በሚል በአንድነት መጮህ ብትቺ
መልካም ነው ብዬ አስባለሁ። መፍትሄው ላይ ምን ብናደርግ ነው ይሄ ነገር መፈታት የሚችለው የሚለውን ላይ በመወያየት መፍታት ቢቻል፣ ማሰብ ቢቻል፣ መስራት ቢቻል መልካም ነው ብዬ አስባለሁኝ። ብዙ ስራ ነው ያለው መስራት የሚቻለው ማለት ነው። ስለ አንድነት፣ ስለ ሰላም፣ ስለ ፍቅር፣ ስለ ሁሉም ነገር ማውራት ትችላላችሁ፣ መስራት ትችላላችሁ፣ መጫወት ትችላላችሁ። መሰዳደብ፣ መጠላላት ምናምን ነገር የለም። ማንም ከማንም የሚበልጥ ነገር የለም። ማንም ሰው ነው። በቃ ትኖራለህ፣ ታድጋለህ፣ ትሞታለህ። በቃ ሞት አይቀርም። ስለዚህ በቻልነው አቅም ፍቅርን መስበክ፣ ፍቅርን ብንዘምር፣ እንደፈለግን ፈታ ብንል፣ ስለ ፍቅር፣ ስለ ሰላም በቃ ብናወራ፣ ብንጫወት ምንም ነገር የሚቀንስብን ነገር የለም። እድሜያችን ቢጨምር እንጂ አይቀንስም። ስለዚህ ሰላምን፣ ፍቅርን፣ አንድነትን ለሀገራችን ያምጣልን፣ ሰላምን ያምጣልን፣ ያብዛልን ማለት ፈልጋለሁኝ። ብዙ ስራ እንደምትሰሩ እኔም የቻልኩትን ላስታውሳችሁ ፈልጋለሁ። አታውቁም ብዬ አይደለም። ይሄንንም እንትን በሉልኝ፣ ግምት ውስጥ አስገቡልኝ። ዩቱቤም ደግሞ አዲስ ነው፣ ሰብስክራይብ አድርጉኝ ማለት እፈልጋለሁ። ይሄ ደግሞ ፖለቲካ አይደለም፣ እንደ ፖለቲካ እንዳትወስዱት፣ እንደ ጨዋታ እና እኔም ደግሞ የሚሰማኝ ነገር ስለሆነ ነው እና ይሄ ነገር ስለዚህ ያለፈ አልፏል። እስከዛሬ ተገዳደልን፣ ተሰዳደብን፣ አንዱን ብሄር ደግፈን፣ አንዱን ብሄር ጥለን፣ አንዱን ብሄር ጥላቻን ዘርተን በቃ አልፏል። በቃ ያለፈው አለፈ። ወደፊቱ እንኳን የወደፊቱ ስለሚበልጥ ለወደፊቱ መልካሙን ነገር እንዘምር፣ እንዝፈን፣ ሰላሙን እናውራ፣ እንጫወት ማለት ፈልጋለሁ እኔ ማለት ነው። ስለዚህ የቲክቶክ ብሄርተኞች ማለቴ አንድን ብሄር ደግፋችሁ የምትሄዱት ወይንም ኦሮሞን ደግፋችሁ የምትሄዱት ወይንም ደግሞ አማራን ደግፋችሁ የምትሄዱት አሁን ነገሩ እየጠፋ ነው ያለው። በነገራችን ላይ ወደ አንድነት እየተመጣ ነው ብዬ አስባለሁ አንዳንድ ጊዜ ማለት ነው። ምክንያቱም 366 የሚባሉት ራሱ ብዙ ክፍፍል ውስጥ ነገር ላይ ሰምቻለሁ፣ እየተከፋፈሉ ማለት ነው። ስለዚህ የአንድነት ዘመን እየመጣ ነው ብዬ ማስባለሁና የብሔር ብሔረሰቦች አንድነት አምላክ ያምጣልን። አላህ ሀገራችንን ሰላም ያድርግልን። ዩቲዩብ ሰብስክራይብ ያደረጋችሁ ኮሜንት አድርጉ፣ አበረታቱኝ ማለት ፈልጋለሁ። ካጠፋሁኝ ይቅርታ። መልካም ቀን